እስኪ ንገሪ፣ እናትሽ ናፍቃሽ ነው? አንቺ እናቴ ነሽ እንዴ? ያወሩትን እኮ ሰምቻለሁ። ለእኔ የሚበቃኝን በሙሉ ሰምቻለሁ። ደግሞ በዛ ላይ ውጣልኝ እያለች ይሄ ከአንተ የሚጠብቅ ነው ናታ። እሺ በቃ አባዬ በጣም ይቅርታ። ይኸውልህ ናታ፣ እኔ ከአንተ በፍጹም ይሄን ነገር አልጠብቅም። እኔ ሴት ልጆች መሀል እንድትኖር ያደረግኩ በጣም ጥሩ ሰው ስለሆንክ፣ እዚህ ቤት ውስጥ ያሉት ደግሞ እህቶች ናቸው። አዎ አባዬ። ማርታ የቤቶሎ አግብታ እሷ መውለድ ስላልቻለች ሰላም እንደምን አላችሁ ቤተሰቦችኛ? አለን ወይ ያላችሁ በሰላማችሁ ይብዛያል። እንግዲህ ዛሬው ዳጣ ድራማ ክፍል 50 ነው ይዘንላችሁ መተናል ማለት ነው። እንግዲህ በክፍል 49 እንዴት ተመለከታችሁት? ዳጣና ናታን ክላስ ውስጥ ቤት ማይንም ፍቅር ሲጫወቱ ነበር። አቶ ደረጀ የሰማቸው እንግዲህ አቶ ደረጀ በሩን ከፍቶ ገብቶ ምን አላቸው ሚለው ላይ ነበረ የቆመው የባለፈው ሳምንት። እንግዲህ በዛሬው ክፍል ቀጥሏል ማለት ነው። አቶ ደረጀ ገባ ቤት። እንደ ገባ ምን እያደረጋችሁ ነው ሲባል በቃ ያው ዳጣ እንደፈረደባት መላ ብላለች ማለት ነው። ማለቴ በቃ እንደዚህ አድርጎ ነው እንደዚህ ሰርቶ ነው ይሄ እኮ ሌባ ነው ልም ያለ ሌባ እንደዚህ ያልኩት ምናምን ብላ ለመዋሸት ሞክራለች ማለት ነው። እንግዲህ በዛ መሀል አብይል መጣለች ማለት ነው። አብይል ስትመጣ ምን እያሰራችሁ ነው እዚህ ሶስታችሁ ምናምን ስትል ምንም አንሰራም ምን አረግን ብሎ አባትየው እንግዲህ ለማለባበስ ሞክሮ ነው። አንቺ ምን ታደርጊያለሽ ምናምን ስላት እኔ ልጠራ ነበር የመጣሁት እንትና ስለመጣኝ ማይሚኒያች ውሃ ፈር እየበላች ነበር ልጠራህ ነው የመጣሁት ስትለው በዛው ተረሳስቶ እንግዲህ አንድ ላይ ተያይዘው ወጥተዋል ማለት ነው። በብቻ የዛኔው ሰዓት በርዷል እንደምንም ብሎ ማለት ነው። እንግዲህ ውሃ ለምን አፈር በላሽ ምናምን ስትባል እንግዲህ እናቴ ይበላል ብላኝ ነው አለች። ያው እናቲቱም አፈር አምጪ ለማን ነው ለሰላም አፈር አምጪ ስትላት እሷም አፈሩ ከተመጣማ ይበላል ብላ እንግዲህ በልታለች ማለት ነው። በዛ ዙሩ ተረሳስቶለታል። ኤኒዌይስ የዛኔው ሰዓት በርዷል። ከዛ በመቀጠል እንግዲህ እንትና ተጠይቋል። ማን ነው ስሙ ናታን ለምንድን ነው ውጣልኝ እያለች እኔ ካንተ አልጠብቅም እንደዚህ ያደረከው ለምንድን ነው ወዳታል እንዴ ምናምን ማለቴ ሲለው እኔ ሌላ ነገር የለም ምንም አላደረግንም ማለቴ ትናፍቂኛለሽ ማለት ይሄ ፍቅር ከሆነ አዎ ብያታለሁ አልዋሽም፣ ግን ይቅርታ ፍቅር ከሆነ ብሎ ለአባትየው ብሎታል ማለት ነው። ከዛም በመቀጠል እንግዲህ ደረጀ እንደሚጠይቀው እንትን ብሎ ነበር ማለት አምኖ ነበር። በቃ አሁን ቢተውን ነገ አይለቀንም እያላት ነበር ዳጣ ጋር ወግ ሲያደርጉ። እሱም ግን በቃ ተጠራጠረ ማለት ጠይቆታል። በእርግጥ ማለት ዳጣን ወዳሃታል ወይ ብሎ ሲጠይቀው እንግዲህ ደንግጧል። በቀጣይ ፓርት ምን እንደሚፈጠር አናቅም። እንደ ይጠይቀኛል ምናምን እያለ ፈርቶ ነበረ። እንግዲህ ዳጣም ያው የአባቷና የእናቷን አባቷን መጨረሻ ብታቅም ግን ያው ይፋ እስካላወጣላት ድረስ ያው እንትን እያለች እየተሳቀቀች ነው የምትኖረውና በባለፈው ናታን አባትሽ ማን ነው ሲላት የአባትሽን ፎቶ አሳይኝ ሲላት የደረጀን ፎቶ ነበር ያሳየችው። በዚህ ሳምንት ደግሞ ተጠራጠረ ከሚደረጉት ድርጊቶች አንጻር እንግዲህ አባትሽ ማለት ደረጀ በቃ በጣም ፈርቶ ነበር የጠየቃትና ደረጀ ነው ወይ ምናምን ብሎ ጠየቃት። ከዛ በቀጥታም አልመለሰችለት፣ አለቀሰ። ማለት ሳቃችሁ ይመሳሰላል። በጣም ሬስፔክት አለው ላንቺ። አቢጌል ስትናገርሽ ራሱ በክፉ እንድታነሳሽ አይፈልግም። ስለዚህ ከአባትም ከሚያደርገው በላይ ነው የሚያደርግልሽና ደግሞ ስለ አባትሽ
በአጋጣሚ ራሱ ስታነሲሽ ሰምቼሽ አላቅም። በአጋጣሚ ራሱ ስለ ድሬዳዋም ስለ ሀገርሽ ስታወሪ ሰምቼሽ አላቅም ሲላት እንግዲህ ዳጣ ውሸት ልትዋሸው ነበረ። እኔ እንዳ ድሬዳዋ ማለት ነው አንድ ቀን ምናምን ማለት ነው በይ ስትዋሽ ያስታውቅብሻል። እንደዚህ አትበይ ሲላት ያው እንግዲህ ከየደረጀ ነው ፍቅር አሰጣጥ ምናምን ሲያስረዳት በሷ አፍ ስትሰማው አለቀሰች። በቃ ተይው ችግር የለውም ምናምን አላት። እንግዲህ አባቴ ቢሆን ምን ይሰማሃል ስትለው እኔ እንጃ አባዬ እንደዚህ የሚያደርግ አይመስለኝም፣ ምንም አይሰማኝም። ግን አባዬ ከማዬ ውጪ ሌላ ሴት ሄዶ የሚወልድ አይመስለኝም ምናምን ሲላ አላትና አባዬ አባትሽ ከሆነ ማዬም እናትሽ ናት ሲላት ልቧ ቀጥ አለች። እንግዲህ ያው ልቧ ቀጥ ስትል በቃ በጣም ደነገጠችና ዝም ብላ ማለት ዝም ብላ ያለል ሄደች። ሄዳ እንግዲህ እንዳያችሁት ፓራላይዝ ሆና ቁማ ነበረ። ምን ሆነሽ ነው? ዝም። ምን በሰላምሽ ነው ወይ? ዝም። ምን እናርግልሽ? ዝም። ልተኛ ካንቺ ጋር ልተኛ፣ ውሃ ትልቀቅልኝና ከዛ ውሃ ለቀቀችላት። ተኛች። ማዬ ብዬ መጥራት ትችላለህ ወይ እያለቀሰች ነበር። ብዬ እናት ፍቅር እኮ ከባድ ነው። ማዬ ብዬ መጥራት ትችላለህ ወይ ስትላት ችግር የለውም እኔ ላንቺ ብዬ ነው እንጂ አንቺን ከደላሽ መጥራት ትችያለሽ ብላታለች ማለት ነው። እንግዲህ በቃ በዛን ታይም ጥሪያት ለምን ችግር አለው ብጠሪያት ምናምን አለቻት። ውሃም ማዬ ነው ስሟ፣ የኔ እናት ማዬ እኮ ነው ስሟ፣ ጥሪያት ለማልትያት ነበር አለች። እንግዲህ ማዬ ተብላ መጠራቷን ደግሞ አብዬል ስትሰማ እየተበሳጨች ነበረ። እንግዲህ ከፊቷም አልደረሰችም። እንግዲህ በስተመጨረሻው ፓርትም ዳጣ ድጋሚ ክላሷ ሄዳ ነበረና ጠራች። ተከትላ ስትሄድ ዳጣዬ ምናምን ወይዬ ማዬ አንቺ ልጅ አመረርሽው እንዴ እንደዚህ ማለቱን? አዎ ምናምን አዎ ማዬ አምርሬዋለሁ። ምን ሆነሽ ነው? በጤናሽ ነው? ሰሞኑን ልክ ነሽ ግን ምናምን አለቻት። አዎ ልክ ነኝ። እናትሽ ናፍቃሽ ነው ወይ ስትላት እንግዲህ ቅርቅር ብላለች። በቀጣይ ምን ይፈጠራል? አንቺ ነሽ ወይ እናቴ